በዓለማችን ላይ አብዛኛው ማህበረሰብ እነዚህን ሶስት ችግሮችን ይዞ በመሸከሙ ብቻ ህይወቱን በከባድ ጭንቀት በከባድ ሁኔታ ውስጥ ሆኖ ያሳልፋል። በተለይ የመጨረሻው የሁላችንም ችግር ነው። በህይወታችን ላይ እነዚህን ሶስት ነገሮችን ተሸክማችሁ መኖር የለባችሁም። ምክንያቱም ህይወታችሁን ከባድ ያደርገዋል። አንደኛው ያለፈውን ነገር ወይም የትናንትናውን ሸክም መሸከም የለብንም። ትናንትናችን ላይ ብዙ ነገሮችን አሳልፈን ሊሆን ይችላል። የሞከርነው ነገር ግን ያልተሳካው ነገር፣ እንዳሰብነው ያልሆነው ነገር፣ እንዲሁም ደግሞ ውድቀታችንን እንዲሁም ደግሞ ጥፋታችንን በማሰብ ትናንትናችንን ተሸክመን መኖር። ሁለተኛው ደግሞ የዛሬውን ሸክም። ዛሬ ላይ ብዙ ሸክሞች አሉ። የስራ እንዲሁም ደግሞ የቤተሰብ የጓደኛ ብዙ ሸክሞችን በመሸከም ዛሬያችንን ከባድ ማድረግ የለም። ሶስተኛው ደግሞ የነገውን ሸክም። ነገ ላይ ይሄ ነገር ይሆናል፣ ይሄ ነገር ቢከሰትስ፣ ሀገራችን ሰላም ባትሆንስ፣ ኑሮ እንደዚህ ቢቀጥልስ በሚል ስጋት ህይወታችንን ከባድ ማድረግ የለብንም። ነገር ግን ህይወታችን ላይ መሸከም ያለብን ሶስቱንም ነገሮችን መሸከም ስለማንችል አንዱን ብቻ ነው። እሱም የዛሬውን ነው። ዛሬያችን ላይ በደንብ ከሰራን ነገያችን ይስተካከላል። ነገር ግን ትናንትናችንን ማስተካከል አንችልም። ለዚህ ደግሞ ሶስቱንም ሸክም ከመሸከም አንዱን ብቻ በመሸከም ህይወታችንን ቀላል ማድረግ እንችላለን።